መጽሐፍ ቅዱሳችንን ያለፉትን ሳምንታት የጀመርነውን ትምህርት ዛሬም እንቀጥላለን። ጌታ ያስተምረናል። በማርቆስ ወንጌል ምዕራፍ 9 ላይ የጀመርነው ትምህርት ለሚያመጥ ሰጥቶ ይቻላል። አንድ የተለየ ነገር የተገጠመለት ነገር ቢኖር ከሌላው ሕዝብ የሚለይበት የሚልቅበት ችሎታ እግዚአብሔር ሰጥቶታል። ግድ የለም አሜን በሉ። ሌላ ጊዜ አካፍላችኋለሁ። ዮሐንስ መጥምቁ የመጣበት አንዱ ወደ ቅዱሳን ወደ ጻድቃን ጥበብን ሊመልስ መጥምቁ ዮሐንስ የመጣው ወደ ጻድቃን ጥበብ ይመልስ ዘንድ ጌታ ኢየሱስ ክርስቶስ እዚህ ምድር ላይ መጥቶ በነበረበት ጊዜ በጣም ያዘነው ነገር የመንግስት ልጆች ከአሕዛብ ልጆች ይልቅ ምን ሆነው ተገኙ? ፈዛዞች ሆነው ተገኙ። ስማርት ኢነፍ አይደሉም፣ ኦቨርከመርስ አይደሉም። እና የመንግስት ልጆች ከብርሃን ልጆች ይልቅ ነው የዚህ ዓለም ልጆች አለ ከብርሃን ልጆች ይልቅ ምን ሆነው ተገኙ? ስማርት ሆነው ተገኙ፣ ጠቢብ ሆነው ተገኙ። በምድር ላይ ጠቢብ ሆነው ተገኙ፣ ኃያል ሆነው ተገኙ። ለምን? የተሰጣቸውን ስለሚያውቁ። መጽሐፍ ቅዱስ ሲናገር ሰማያት የማን ነው? የእግዚአብሔር ነው። ከኔ ጋር ናችሁ? እስቲ የእግዚአብሔር ነው በሉ። ምድር የማን ናት? አይደለም። ምንድነው መጽሐፍ ቅዱስ የሚለው? ሰማያት ለእግዚአብሔር ነው፣ ምድርን ግን ለሰው ልጆች። ለስንት ልጆች? ለሰው ልጅ፣ ለአማኞች አይደለም የተባለው። የሰው ልጅ ከሆንክ እዚህ ምድር ላይ ትሰለጥናል። መጽሐፉ የሚለው ለሰው ልጆች ምን አደረጋል? ሰጣት። ለዚህ ነው ጌታን ባያውቁ እንኳን እዚህ ምድር ላይ የሚሰለጥኑበት ምክንያት ምድር ምን ስለተሰጠቻት። አማኝ ስትሆን ደግሞ ከሰው ልጅነት በላይ የእግዚአብሔር ልጅነት ስለሚጨመርልህ መጽሐፉ እሱን ነው የሚለው። ሰማያትን እኔ አስተዳድራለሁ፣ ምድርን ግን እናንተ ምን አድርጓት? አስተዳድሯት። ለዚህ ነው በአንድ ሰው ምክንያት በአዳም ፈቃድ ነው ወደ ምድር በሽታ የገባው። እግዚአብሔር ሊከለክለው አልቻለም። ምድርን መጠበቅ፣ መንከባከብ፣ ማሳደግ የማስራ ስለሆነ የሰው ስራ። ወንድሜ እዚህ ምድር ላይ ተሰለጥናል። ግድ የለም አሜን በለኝ። የሰው ልጅ ስለሆንክ ብቻ የሰው ልጅ ይሄው የምታየው ነው። ይሄ ሁሉ ጥበብ፣ ይሄ ሁሉ እውቀት፣ ይሄ ሁሉ ዌልዝ፣ ይሄ ሁሉ ከፍታ፣ ይሄ ሁሉ ነፃነት፣ ይሄ ሁሉ የነሱ ደስታውን ዘላለማዊ ስላልሆነ ቴምፖራሪ ስለሆነ በትምህርት ጥቅስ ውስጥ አስቀምጠዋለሁ። ደስታ ሰልጥነዋል። ለምን? የሰው ልጆች ስለሆኑ። እና ጌታ ኢየሱስ ክርስቶስ ሲመጣ የዚህ ዓለም ልጆች ከመንግስት ልጆች ይልቅ ምን ሆነው ተገኙ? ጠበው ተገኙ። እና ጌታ እግዚአብሔር ምን አለ? ዮሐንስ ሲልከው ሂድና ወደ ጻድቃን ጥበብን መልስ። በኢየሱስ ክርስቶስም እግዚአብሔር ጥበብን ይመልስልን። ኤክሲል የምታደርግበትን ከዚህ ከተሸናፊነት ኮንሽስነስ፣ ከበታችነት ኮንሽስነስ፣ ከሽንፈት ኮንሽስነስ፣ ከመሸነፍ፣ ከመገለል፣ ከመፍራት፣ ከመደንገጥ ከዚህ አይነት ኮንሽስነስ ከሱ ወጥተህ የበላይ የምትሆንበት ጥግ ከምትይዝበት ክርስትናውን አመጡትና ምን እንድንሆን ወይም ገዢዎች እንድንሆን ሳይሆን ያደረገው በክርስትና ውስጥ ወደ አፍሪካ የመጣው ክርስትና ወደ አፍሪካ የመጣው ክርስትናና እዚህ የተሰበከው ክርስትና አንድ አይደለም። ተውዛ ውስጥ አታስገቡ። ወደ አፍሪካ ይዘውት የመጣው ክርስትና ጥቁር ስለሆንክ እንድትገዛ ብላክነት ወይም ዳርክነስ የጌታ ፈቃድ ነው ለነጭ እንድገዛ የሚል ክርስትና ነው ያመጣቸው። የሳውዝ አፍሪካ አፓርታይድ እንቅስቃሴ ከዛ ሄዳችሁ ማንበብ ነው ታገኙታላችሁ። የተጻፈላቸው አሳይቻችኋለሁ። በኮቪድ ጊዜ ዘ ብላክ ባይብል የሚባለው አሁን ሙዚየም ውስጥ አሉ። ጊዜ ካላችሁ በሰመርስ ሄዳችሁ ሙዚየም ባይብል ሙዚየም ጎብኙ። ዘ ብላክ ባይብል ተብሎ ለብቻ የተሰራ ባይብል አለ። እነሱ የሚያነቡትና አንተ የምታነበው ባይብል አንድ አይደለም። እና እነሱ ያቀበሉን የበታችነት ክርስትና ያቀበሏቸውን የክርስትና ሰዎች እሱ ነው ክርስትና ነው እንትን ሲያደርጉት ይገርመኛል። ጥቂት ብታነቡ ብዙ ሚስጥር የሆኑ ነገሮችን ጥቂት ክፉ ሰዎች በክርስትና ላይ ሁሉም አይደለም፣ ጥቂት ክፉ ሰዎች በክርስትና ላይ የሰሩትን ሸፍጥ ትመለከታላችሁ። እግዚአብሔር ከህዝቡ ላይ ያፈርሳል። እዚህ ምድር ላይ እግዚአብሔር ጌታ ኢየሱስ ክርስቶስ ከነገረን አንዱ ነገር ለሚያምን እምነት ካለ ስንቱን ትችላለህ? ሁሉን። እስቲ ሁሉን በል። በቃ የተሸነፍክበትን ነገር አሸንፈ መሄድ ትችላል። ያዋረደን ነገር አዋርደው መሄድ ትችላል። ያቃተን ነገር ሰብረው መሄድ ትችላል። ኧረ አሜን። ከዚያ ውስጥ ምን ማድረግ እንችላለን? ማሸነፍ እንችላለን። የመጀመሪያው ክርስትና ትምህርት ነው። ማሸነፍ ምን እናደርጋለን? እንችላለን። እስቲ ማሸነፍ እችላለሁ በል። አልቻልኩም እንዳትል ከላያችሁ ላይ ይሄ ቃል ተረት ይሁን። ግዴላችሁም አሜን በሉ። አልቻልኩም። ጃፓን አልቻልኩም የሚል ኢምፖሲብል የሚል ወርድ ቀይራለች። የለም በጃፓን ዲክሽነሪ ውስጥ የለም። አልችልም የሚል ቃል ተቀየረ። በምን? እድል ኦፖርቹኒቲ ያሉት ችግር ሲገጥማቸው ምን አሉት? it is an opportunity ብሎ ቻሌንጅ ብሎ አልጻፉትም። ኒውክለር ማብላያቸው እንደዛ ሲፈራረስ፣ ከተማዋ እንደዛ ስትደቅ እነሳት አትችልም ተብሎ ሲታሰብ፣ አሜሪካ ሳትቀር በአቶሚክ ቦምብ ድምጥማጧን ስታጥፋ it is not impossible we can rise up again። ይሄንን አቧራ ይሄንን አመድ አራግፈን እንደገና መነሳት እንችላለን። we can rebuild our country regardless of the odds of America። rise up አደረገ። ለዚህ ነው መጽሐፍ ቅዱስ የሆነ ተነሺ እስራት
ራስሽን ፍጪ፣ አመድሽን ምን በይ አራግፊ። እግዚአብሔር አለ የሚያራግፈው ራሱ ምን ያርግ? ራስሽ ምን በይ አራግፊ። እስቲ አራግፋለሁ በል። ወዳጆቼ አንዳንድ ነገር የሚገዳደራችሁ በኢየሱስም ከላችሁ ላይ አሁን ይርገፍ። አጠፉት ከዲክሽነሪያቸው። አራግፈን እንነሳለን። ታውቃላችሁ ጃፓን ነው ሂስትሪ የምታውቁ ስለሚመስለኝ ነው የታወቀ ታሪክ ነው። እና ጃፓን ድምጥ ማጣን ያጠፋል ለብዙ አመት። ሂሮሺማ ካዛክስኪ የሚባለው ከተማ ላይ ሰምን አሜሪካ ጃምባን የሚባልን አገር ለማጥፋት ናው ጃፓን ወሪሴት የት ነው ያለችው ጃፓን? መጽሐፋዊ የጃፓን ልጆች ትምህርት ቤት ሲሄዱ የጃፓን ልጆች ስኩል ባሳቸው ባቡር ነው። ባቡሩ የሚያወርዳቸው ሳሎናቸው ውስጥ ነው። ስኩል ባስኛ ወክ አድርገን ነው አይደል ገና እየወሰድን ያለው ነምበር 1 ካንትሪ ውስጥ እየኖርን። የጃፓን ሲስተም ልጆቻቸው ሳሎን ውስጥ ነው ባቡሩ መጥቶ ዱብ የሚያረጋቸው። ለምን? የሰው ልጆች ምድር ለማናት ብለው ለኛ ተሰጥቶናል። ሰማዩን ባንችል ምድር ላይ እንገዛለን። እግዚአብሔር የገዥነት መንፈስ ይመልስ። ክርስቲያኖች በጣም ማሰብ ያለብን ነገር ኮንሸንሳችንን ዲቨሎፕ ማድረግ ያለብን ነገር ማሸነፍ እንችላለን። ሁለተኛ መዳን፣ መፈወስ፣ ነፃ መውጣት ምን እንላለን? እንችላለን የሚለው ነው። በሱ ላይ የእግዚአብሔርን የማዳን ኃይል፣ የችሎታ ኃይል፣ የማሸነፍ ኃይል ወይም የፈውስ ኃይል የምንቀበልባቸውን ቻናሎች እያሳየዎቹ ነው ያሉት። ለሚቀጥሉት 20 ደቂቃ ስድስተኛውን ፖይንት አሳያችሁና በሱ ላይ እንጸልያለን። እግዚአብሔር ዛሬ ሪስቶር የሚያደርገው ነገር አለ። ስድስተኛው እንደምታውቁት ስለ ጤንነት እየተናገር ነው። ስድስተኛው ይህንን በደንብ ተመልከቱ። ስድስተኛው ለእግዚአብሔር ፈውስን፣ ኃይልን፣ ጸጋን፣ ጥበብን፣ እውቀትን፣ በላይነትን፣ አመድ ማራገፍን የምንቀበልበትን ኃይል የምናገኘው በምናችን ነው? በመንፈሳዊ ስልጣን ወይም በአማኞች ስልጣን። ዮሐንስ ወንጌል ምዕራፍ 17 ቁጥር 2 ላይ ጌታ ኢየሱስ ክርስቶስ ሲጸልይ ምን አለ? በስጋ ሁሉ ላይ ምን እንደሰጠው? ስልጣን እንደሰጠው። በስጋ ሁሉ ላይ ኦፕሬት እንዲያደርግ፣ እንዲፈውስ፣ ሽባ እንዲተረትር፣ ዲዳ እንዲያናግር፣ ደንቆሮ እንዲሰማ እግዚአብሔር ስሙ ይባረክ። ኢየሱስ ራሱ ሲጸልይ በስጋ ሁሉ ላይ ምንን ሰጠኸኝ? ስልጣን ሰጠኸኝ። ጌታችን ኢየሱስ ክርስቶስ ሰው በመሆኑ ምክንያት የተሰጠው ስም አለው ወይም ደግሞ የተሰጠው ስልጣን አለው። ከዛ በፊት የእግዚአብሔር ልጅ ሆኖ ዓለምን ይገዛ ነበር። የሰው ልጆችን ወክሎ በመምጣቱ ምክንያት ከእግዚአብሔር እንደ ሰው ልጆች እኛን ስለወከለ እንደ ሰው ልጅ ኢየሱስ የተሰጠው አንዱ ስልጣን ምንድነው? በስጋ ሁሉ ላይ ስልጣን ተሰጠው። እሱ ሲጸልይልን ምን አለ? ይሄን ስልጣን ለማን ሰጥቻለሁ? ለልጆቼ፣ ለሕዝቤ፣ ለሚያምኑት ለደቀ መዛሙርቱ ሰጥቻለሁ አለ። እግዚአብሔር ስሙ ይባረክ። እስቲ ስልጣን ተሰጥቶኛል በል። የልጅነት ስልጣን ብቻ ሳይሆን የተልእኮ ስልጣን አላችሁ። ኧረ አሜን። የተልእኮ ስልጣን እስቲ የተልእኮ ስልጣን በል። አዎ የልጅነት ስልጣን ብቻ ሳይሆን የተልእኮ ስልጣን ነው። የተልእኮ ስልጣን አንዱ ምን? በሽታን እያሳደዱ በሽታን እያባረሩ መፈወስ ነው፣ ማላቀቅ ነው። ወይኔ ይኸውላችሁ በሽታ ታውቃላችሁ ዘፍጥረት 3 ላይ ነው የገባው። ራዕይ 21 ላይ ያበቃል። እና ብላችሁ ተመልከቱ። ራዕይ ዮሐንስ ነው ዘፍጥረት 1 2 አለ 1 እና 2 ላይ በሽታ አልነበረም አይደለም፣ ሐዘን አልነበረም፣ ስብራት አልነበረም። ስንት ላይ ነው የገባው? ዮሐንስ ነው ዘፍጥረት 3 ላይ ገባን የተባለው የገባ ነገር ስለሆነ ይወጣል ከዚህ። አራሜድ እባብ ቤት ቢገባ ዝም ትላለህ እንዴ? እንደምንም ብለህ ደውለህም ቢሆን ከቻልክ በአገርኛ በቆንጨራው በምኑ ትመታለህ። ካቃተ እንትን ነው መርዛም ነው ከተባለ ሚሁን እስቲ በቃ ታይ እኛ መኝታ ላይ እኛ እንጂ እዛ በዋቃው አካባቢ ወይም ኪችኑ አካባቢ ይኑር ትያል እንላለን እንዴ? አንልም። ሸረሪት እና ልጆቻችን እንዴት ነው የሚሆኑት? በቃ ለበሽታ ያለን አቲቲዩድ ይሄ ነው መሆን ያለበት። በኢየሱስም ይሄ ቅናት ላያችን ላይ ይግባ። ጌታ ክርስቶስ ያው አዘነላቸው። እንደዚህ ሆኖ መቀጠል የለባቸውም ማለት። ሸረሪት ሲያስቆጣን መታመም ለምን አያስቆጣንም? እና ጌታ ኢየሱስ ክርስቶስ በጣም ነው የተናደደው። ከማቴዎስ ከዘፍጥረት 3 ጀምሮ ስለገባ የሚቀጥለው ዓለም ላይማ መኖር የለበትም አለና ቃል ስጋ ሆነ መጣና ስጋን ሁሉ በስጋ ሁሉ ላይ ስልጣን ተሰጠውና ምን በስጋ ላይ የተገለጠ የኃጢአት ውጤትን በሙሉ which is sickness, disease, pain የሚባሉትን ህመም፣ በሽታ፣ ስቃይ የሚባሉትን ከስጋ ላይ አላቅቃለሁ ብሎ ስልጣን ተሰጠኝ። ማቴዎስ ወንጌል ምዕራፍ 28 ላይ እንግዲህ በሰማይና በምድር ስልጣን ምን ተደረገኝ? ተሰጠኝ። አምላክ ነው አሁን ሰው ስለሆነ እኔና እናንተ ሰዎች ልንድኖረው የሚገባን የህይወት አይነትና ዘይቤ ሊያሳየን ስልጣን ተሰጠኝ። ምን እንዳደርግ አሁን ምዕራፍ 9 ላይ ማቴዎስና ሉቃስ ላይ ፈወሳቸው። ከዛ በኋላ ሐዋርያቱን ሁለት አድርጎ ምን አረጋቸው? ላካቸው። 12ቱን ሐዋርያት ማቴዎስ 10
ቁጥር 1 ላይ 12 1 ነው 10 1 ላይ 10 1 ይመስለኛል። ስንት አድርጎ ሁለት አድርጎ ላካቸው። ምን አድርጉ እናንብበው። 10 1 ይመስለኛል። ስጽፍ ነው ታይፕ ሳደርግ ነው። ማቴዎስ 10 ቁጥር 1 ላይ 12ቱን ደቀ መዛሙርቱ ወደሱ ጠርቶ እንዲያወጧቸው፣ እስቲ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕመምን ሁሉ እንዲፈውሱ ምን ሰጣቸው? ስልጣን ሰጠ። ሂዱና እየውል ታሞ የተቀመጠ ሰው ስታይ በሽታ ከገባበት ቤት ውስጥ እጃችሁን እየጫናችሁ ምን አድርጉት? አስወጡ። ሂዱና ምን አጋንንትን አስወጡም፣ በሽታን አስወጡ፣ ደዌን እንዲፈውሱ ሂዱና ምን በሉ? ፈውሱ። ለምን? የዲያብሎስ ስራ ነው። ለምን? የኃጢአት ውጤት ነው። ለምን? የጨለማው ዓለም መገለጫ በሽታ ነው። በኢየሱስም የጠላት መገለጫ አካላችሁ ላይ እስከማይገኝ ድረስ፣ አጥንታችሁ ላይ፣ ጅማታችሁ ላይ፣ አካላችሁ ላይ እስከማይገኝ ድረስ የዲያብሎስን ስራ ሊያፈርስ በተገለጠ በእግዚአብሔር ልጅ በኢየሱስም በሽታ አካላችሁ ላይ ይፍረስ። ዝም አትበለው። እንደ አሕዛብ አታስብ። እግዚአብሔር ስልጣን ሰጥቶሃል። እግዚአብሔር ስሙ ይባረክ። ስልጣን ሰጥቷል። ለሐዋርያቱ ብቻ አይደለም የሰጠው። ከዛ በኋላ ይሄ ነገር መብዛት ስላለበት ለ72ቱም ጨመረላቸው። 72ቱ ደቀ መዛሙርቱ ሉቃስ 3 ቁጥር 1 ጀምሮ ስትመለከቱ ምን ሆነ? ጌታ ኢየሱስ ክርስቶስ እኔም ያበቃ ብቻ አይደለም፣ ይሄንን የሁሉ ደርሼ ስለማልችለው እኔ ፈውሻል፣ ሌላ ኃይል ልጨምር፣ ግብረ ኃይል ልጨምር። ስንት? 12 ጨመረ። 12ቱም አልበቃም፣ ሌላ ስንት ጨመረ? 72 ጨመረ። 72 ጨመረና ይሄንን በዘመቻ ነው የምናደርገው አለ። ወይኔ ጌታ ኢየሱስ እዚህ ከተማ ላይ እግዚአብሔር ሆይ እንደዚህ የሚዘምት ሰራዊት አስነሳ፣ በኢየሱስም አስነሳ። ምን የሚል የሚዘምት ይሄ ሂዱ ናቸው። ግብረ ኃይል አዘጋጃለሁ። ኢየሱስ ክርስቶስ ግብረ ኃይል አዘጋጀና 12ቱን ሁለት አድርጎ ላካቸው። ሊሄድበት ወዳለው ከተማ ምን እንዲያደርጉ? አጋንንት እንዲያስወጡ፣ በሽተኛ እንዲፈውሱ፣ ዲዳ እንዲያናግሩ፣ ደንቆሮ እንዲከፍቱ። ብለን እኛ እዚህ መተን መሄድ አይደለም ግንኙነታችን። መቆም አለበት። ይሄ ኮንሽስነስ መቆም አለበት። የምትተባበሩ ከሆነ አሜን በሉ። ይሄ አካሄድ መቆም አለበት። ይሄ የቸርች ስራ የተባለው የተለመደው አሰራር በኢየሱስም ከዚህ መፍረስ አለበት። አማኞች የሚሄዱ መሆን አለበት። የሚሄዱ በየሰርቻው፣ በየመንደሩ፣ በየከተማው፣ በየቤቱ እየሄዱ በየስቴቱ እየሄዱ ምን ያደርጉ ጀመረ? እጃችሁን ጭናችሁ ፈውሷቸው አላችሁ። ሄደው ምን ሪፖርት ይዘው መጥተው፣ አንዳንዱ በሽታ ስላቃተን ጌታ ተውት አስተምርበታለሁ ስላለን ትተነው መጣን አላሉትም። አንዳንዱ በሽታ የጌታ ፈቃድ አይደለም። አንዳንዴ እንደሱ ነው። ከ3ኛው መቶ ክፍለ ዘመን ጀምሮ እነ ማርቲን ሉተር እስከሚነከ 15ኛው መቶ ክፍለ ዘመን ድረስ ቤተክርስቲያን ዳርክ ኤጅ ነው የሚባል። ይሄን በደንብ ስሙ። ብዙ ነገሮች የተፈለፈሉት እዛ ዳርክ ኤጅ ላይ። ስለዚህ ሰው ሊፈወስ አይችልም የሚለው ትምህርት ወይም ደግሞ በሽታ የእግዚአብሔር ማስተማሪያ ነው የሚለው ትምህርት የመነጨው በዛ በጨለማው ዘመን ነው። የነ ማርቲን ሉተር ትምህርት ያመጣው ነገር ኖ ሰው መዳን በጸጋ ነው ብለው መዳንን አመጡ። ከዛ በኋላ የተነሱት ትምህርቶች ደግሞ መዳን ብቻ አይደለም። እነ ማርቲን ሉተር ያልደረሱት ኤሪያ ዳይሜንሽናል። ከዛ ምን አሉ? እንትን ብቻ አይደለም፣ እንትን ምንድነው መዳን ብቻ አይደለም፣ የኃጢአት ውጤት የሆነውንም መለኮታዊ ፈውስንም እግዚአብሔር ማድረግ ይፈልጋል የሚለው ትምህርት ለ12 ክፍለ ዘመን የደነደነ ስትሮንግሆልድ ስለሆነ ለመስበር እየታገልን ነው። ይሁን እንጂ ብርሃን ከጨለማ ስለሚበረታ ይሄንን ስትሮንግሆልድ ከላያችን ላይ ያፈርሰዋል። እና አንዳንድ ጊዜ ቁጭ ብላችሁ የጌታ ፈቃድ ላይሆን ይችላል። ሁሉ ይፈወሳሉን? አዎ። መጽሐፍ ቅዱስ ወደ እርሱ የመጡትን ሁሉ ስንቱን በሉልኝ እንግዲህ ሁሉ እኔ ቃሉን ነው የማምነው። ይቅርታ አድርጉልኝ። ለምን አልተፈወስክም? የኔ ችግር እንጂ ከእግዚአብሔር ዘንድ አይደለም ችግሩ። እየተረዳችሁኝ ነው? ከእግዚአብሔር ዘንድ የእግዚአብሔር ቃል የሚለኝ ነገር ወደ እርሱ የመጡትን ሁሉ ምን አደረጋቸው? ፈወሳቸው። ስለዚህ የፈውስ ጉዳይ ችግሩ ከአምላካችን ዘንድ አይደለም። ችግሩ ከማን ዘንድ ነው? ከኛ ዘንድ። ኢየሱስ ክርስቶስ በነበረ ጊዜ ያልተፈወሱ ሰዎች ነበሩ እሱ ጋር ሆነው። አዎ። ለምን? ባለማመናቸው ምክንያት አይደለም የሚለው መጽሐፉ እንጂ እግዚአብሔር አንዳንዱን በሽታ ለትምህርት አንዳንዱን ብቻ አይ ጌታ እኔ ፈቃዴ አይደለም ይቀመጥ ጳውሎስ የተባለበት ሌላ ጉዳይ ነው እንዳታስቡ። እሱን ጥቅስ ለእናንተ እንዳትጠቅሱ። እዚህ ውስጥ እሱ ጥቅስ የሚመጥነው አማኝ የለም። ይቅርታ አድርጉ። መውጊያ ተሰጠኝ ምናምን እንዳትሉ ለየትኛው የመገለጥ ታላቅነት እንዳትሉ። ያ መውጊያ የተሰጠው በመገለጥ ታላቅነት ምን እንዳልታበይ የመገለጥ ታላቅነት ውስጥ ደርሶ ነው። ዳይሜንሽንስን አልፏቸዋል። የጨለማውን ዓለም እዛ ላይ የጨለማው ዓለም ላይ ያሉትን እባቦች አልፏቸው ሄደ። ሁለተኛው ሰማይ ላይ ያሉትን ስትራክቸሮች አልፏቸው ሄደ። ሶስተኛው ሰማይ ላይ ያሉትን ትልልቅ ስትራክቸሮች አልፏቸው ሄደ። እዛ ከሶስተኛው በላይ ሰማይ ሰው ሊሰማ የማይችለው በሰው ቃል የማይነገረው ጴጥሮስም ማንም ያላየውን ነገር አየው፣ ሰማው። ከዛ እምቡር እንዳለ ስለፈለገ ጌታዬ በዚህ መገለጥ ታላቅነት ምን ሐዋርያ መባል ነው እንደኛ ሀገሮቹ እንዳይሉ ማለት እኛ እኮ ሜጀር ነን እንዳልን
እግዚአብሔር መውጊያ ሰጠኝ። ፐርሰናል በዚህ ውስጥ እሱ ቃል የሚመጥነው አማኝ የለም። ይቅርታ አድርጉልኝ። ስለዚህ እሱን ጥቅስ ለራሳችሁ እንዳትጠቅሱ። ይሄን ጠቅሰው ሰዎች ፈውስ ሁሉ አይፈወስም የሚል ትምህርት ያስተማሩበት ምክንያት ለዚህ ነው። ስለዚህ ጌታ ኢየሱስ ክርስቶስ መጀመሪያ ትምህርቱን ሲጀምር እሱ ሁሉን ፈወሰ። 12ቱ ሄደው ሁሉን ፈውሰው መጡ። ከዛ 72ቱ ሄደው ሪፖርት ሲያደርጉ ምን ጌታ ሆይ ያልተጠረገ በሽታ የለም አሉት። ኧረ አሜን። ያልተጠረገ በሽታ የለም። የሚገርም ነገር መናፍስቱ ዓለም ሳይቀር ተገዛል። ኢየሱስ ጌታ ነው።